በሀገራችን ከዚህ በፊት እምብዛም ያልተለመደው የበጎ ፍቃድ አገልግሎት መሰረት እንዲይዝ መንግስት ትርጉም ያላቸው ስራዎችን አከናውኗል። በአዲስ አበባ አዋሬ ተብሎ በሚጠራው አካባቢ ለአቅመ ደካማ እናቶችና አባቶች የተሰሩ መኖሪያ ቤቶችን ማንሳት ይቻላል። እኛ ግቢ በተለይ ሽንት ቤት የሚባል ነገር የለም። ወንዙ አጠገብ ነው የኛ ቤት፣ ሽንት ቤት የለም እና በዛ ላይ ደግሞ ቤቱም የሚያፈስ ነው። የአይጥ ጎሬ በለው ብቻ በአጠቃላይ በቃ በዛ ላይ ከግንፍሌ የሚመጣው ሽታ ራሱ በሽታ ነው። በሽታ ከበሽታም በሽታ ማለት ነው እና በአጠቃላይ ግን ቤት የምትለው ቤት አይደለም። እውነቴን ነው የምልህ። ይሄን ያህል መንግስት እንግዲህ እኔ እንኳን በእድሜ ስንት መንግስት አልፏል፣ ግን ያንን የጎበኘው ሰው የለም። በጣም ደስ ብሎኛል። ሽንት ቤት እንኳን የምንጠቀምበት የለንም ነበር። እኔ እግሬ በሽተኛ ነው፣ ያጥንት ቲቪ ነው። ሽንት ቤት እንኳን ስንጠቀም መቀመጫ የለንም። እንዲህ ብለን እየተነሳን ነው፣ ቆሻሻ እየተረገጠ ቆሻሻ በእጃችን እያነሳ የኖር ነው። አሁን በጣም ደስ የሚል ከአሁን በኋላ ምን እንፈልጋለን? እግዚአብሔር ይመስገን፣ ሀገራችን ሰላም ይሁን። ኢትዮጵያን የማበልጸግ ሀገር የመቀየር ከሌብነት የመራቅ ተክቶ የመስራት ህልሞቻችን በጽሁፍ በንግግር ያልተገለጠላቸው ያልገባቸው ሰዎች ካሉ ስራዎቻችንን አይተው መገንዘብ ይችላሉ። የኛ ፍላጎት ይሄ ነው። በዚህ መንገድ የእጅ አጠር ሰዎችን ህይወት መንካት ነው። ይህን ደግሞ ማስፋት ነው። ብዙዎች እንዲያደርጉት ማስተማር፣ አርአያ መሆን ነው። ይህንን በተግባር ያሳየን ይመስለኛል። የመላው ኢትዮጵያውያን አሻራ ያረፈበትን የታላቁ የኢትዮጵያ ህዳሴ ግድብን ወደ መጨረሻው ምዕራፍ ለማድረስ በአንድ በኩል የተጓተተውን ፕሮጀክት በማስተካከል በሌላ በኩል ደግሞ ውጫዊ ጫናዎችን በብርቱ የዲፕሎማሲ ሥራ በማሸነፍ በሁለቱም በኩል አንጸባራቂ ድሎችን አስመዝግቧል። ይህም መንግሥት የሀገርን ጥቅም ቅድሚያ ሰጥቶ ከዳር ለማድረስ በብርቱ እየሠራ ስለመሆኑ አንዱ ማሳያ ነው። ከለውጡ በኋላ ህዳሴ እንዴት ከሞት እንዳገገመ በገሃድ ይታያል። ግልጽ ነው። ከጥፋት ነው ፕሮጀክቱ ሄዳ ነው። የኢትዮጵያውያን ፍላጎትና መሻት የሚያረጋግጥ እንዲያውም ለውጡ የመጣው ለህዳሴ ነው። ታላቁ የኢትዮጵያ ህዳሴ ግድብ አሁን ያለበት የግንባታ ደረጃ ላይ እንዲደርስ መንግሥት ብርቱ ጥረቶችን አድርጓል። የኢፌዴሪ መከላከያ ሰራዊትም ለህዳሴ ግድቡ ታሪክ የማይረሳው አስደማሚ ተግባራትን ፈጽሟል። ላለፉት 2-3 ዓመታት ተርባይኑ ቀርቶ ሲሚንቶ ከደርባዚ ስናመጣ የሀገር መከላከያ ሚኒስቴር እያንዳንዱ መንገድ አስፓልት ስላልሆነ ለእያንዳንዱ ትራክ ፈንጅ ከፊት እየሄደ ፈንጅ እየለቀመ አልፎ አልፎም አደጋ ሲያጋጥም እየተጋፈጠ ውጊያውን አለማውራው ፈንጁን ብቻ ነው። ፈንጅ እየለቀመ ነው መኪና የሚጓዘው። ከደርባ ተጭኖ ዝም ብሎ ዝመቶ አይራገፍም። አንዳንድ ጊዜ 20 30 40 50 መኪና ይጭኑና ኮንቮይ አድርገው እያንዳንዷን ሜትር እየፈተሹ ነው ትራንስፖርት አድርገው እዚህ የሚያመጡት፣ ፈንጅ ስለሚቀበር በየመንገዱ። መሀል ላይ መንገድ ተበላሽተውብን ነበር። መንገዶቹ ፒስታ ስለሆኑ ተበላሽተውብን ጠጋኝ ኮንትራክተር አላገኘንም። ብዙዎቹ ኮንትራክተሮች ካለው ሩት አስቸጋሪነት አንፃር አልፈለጉትም። መከላከያ መንገድ እየጠገነ ራሱ መንገዱን 100 ኪሎ ሜትር እየሰራ ፈንጅ እየለቀመ ትራንስፖርት እያደረገ በየቦታው ደግሞ ኢንሰርጀንሲ የሚያጋጥመው ፎርስ ካለ እየተዋጋ ነው ይህንን ግድብ እየሰራ ነው። የለውጡ መንግስት ለቴክኖሎጂ ለእውቀትና ለመረጃ ልዩ ትኩረት ሰጥቶ ዲጂታል ኢትዮጵያን እውን ለማድረግ ሲንቀሳቀስ ቆይቷል። በዚህም የኤሌክትሮኒክስ ንግድንና
ዲጂታል ግብይትን በማሳደግ ፈጣን ለውጥ ማስመዝገብ ተችሏል። ኢትዮጵያ በይፋ የካፒታል ገበያዋን ጀምራለች። መንግስት የኢትዮጵያ የሰነደ መዋዕለ ንዋዮች ገበያን በይፋ ያስጀመረው ጥር 2 ቀን 2017 ዓ.ም ነበር። ይህም በሀገራችን የኢኮኖሚ እንቅስቃሴ ውስጥ ትርጉም ያለው ለውጥ እንደሚያመጣ ታምኖበት ነው ወደ ትግበራ የተሸጋገረው። ለቢዝነስ ሰዎች ላረጋግጥላችሁ የምፈልገው በቴሌኮም እንዳሳካ ነው፣ በህዳሴ እንዳሳካ ነው፣ አየር መንገዳችን ላይ እንዳሳካ ነው፣ በብዙ ስራዎቻችን ላይ ተሳክቶ እንዳየነው ካፒታል ማርኬት ይሳካል። በለውጡ ማግስት የማዕድኑ ዘርፍ ትኩረት እንዲያገኝና ሀገሪቱ በዘርፉ ያላትን እምቅ ሀብት ስራ ላይ ለማዋል የፖሊሲ የህግና የአሰራር ማሻሻያዎች በማድረግ ዘርፉን ለማነቃቃት የሚረዱ ተግባራት ተከናውነዋል። ለቱሪዝም ዘርፉ ጉልህ ሚና እንዳላቸው ታምኖባቸው መንግስት ካከናወናቸው ተግባራት መካከል የገበታ ለሸገር፣ የገበታ ለሀገርና የገበታ ለትውልድ ፕሮጀክቶች ተጠቃሽ ናቸው። ይህም ኢትዮጵያን የምቹና ማራኪ የቱሪስት መዳረሻዎች ባለቤት አድርጓታል። አዳዲስ የቱሪስት መዳረሻዎችን ከማስፋፋት ባለፈ ነባሮችን ይዘትና ቅርጻቸውን ሳይለቁ እንዲታደሱ በማድረግ የተለያዩ ተግባራትን አከናውኗል። ከነዚህም መካከል በቅርቡ እድሳቱ የተጠናቀቀውና በጎንደር ከተማ የሚገኘው የአጼ ፋሲል ቤተ መንግስት አንዱ ነው። ከረጅም ጊዜ በኋላ ዛሬ ጎንደር መስላ አየኋት። ከረጅም ጊዜ በኋላ ጎንደር ግርማዋ፣ ጎንደር ውበቷ፣ ጎንደር ሳቢነቷ እና በምን መገለጫ እንደሚነገርና እንደሚታየም ጭምር ለማየት እድል አገኘው። ከዚህ ቀደም የቤተ መንግስት እንደዚህ ያለ ወክዌይ የለው፣ እንደዚህ ያለ ላንድስኬፕ የለው። አሁን ቤቱን መጠገን ብቻ ሳይሆን ለሰው ልጅ ምቹ የሆነ ወክዌይ፣ መብራቶች፣ ላንድስኬፕ ኤስቴቲካሊ ሳቢ እንዲሆን ተደርጎ መሰራቱ በምንም መመዘኛ በጣም የሚያኮራ ስራ ነው። ጀጎል መልሰን እያደስን ነው። ላሊበላን መልሰን እያደስን ነው። ፋሲልን እያደስን ነው። በአዲስ አበባ ያሉት ቤተ መንግስቶች የሚኒልክና የኃይለሥላሴም ታድሰዋል። በጅማ የአባ ጅፋር ቤተ መንግስት እየታደሰ ነው። በደቡብ የሃላላ ኬላ ካዋላላ ቦታና አጥሩ በጣም በከፍተኛ ሁኔታ የነበረውን ሞገስ ጠብቆ እንዲቆይ ተደርጓል። የዚህ ሁሉ ስራ ዋነኛ ዓላማ ምንድነው? ከትናንትናችን ጋር ሳንጣላ፣ ከትናንትናችን ጋር ጸብ ሳንፈጥር ሚዛናዊ በሆነ መንገድ ታሪክን ለትምህርት ብቻ መጠቀም ያስፈልጋል። መንግስት የሀገሪቱን ሉዓላዊነትና የግዛት አንድነት ለማስከበር የሕዝቧን ሰላምና ደህንነት ለማረጋገጥ ብሔራዊ ጥቅሞቿን ለማስጠበቅ ብቁ የመከላከያ ኃይልና የጸጥታ መዋቅር የማዘጋጀትና በሰው ኃይልም በቁሳቁስም የማዘመን ስራዎችን አከናውኗል። መንግስት ለዓመታት ተዳፍኖ በህዝብ ዘንድ ውስጡን ሲብላላ የነበረውን የባህር በር ጥያቄን በግልጽ በማንሳት ከጎረቤት እስከ ዓለም ሀገራት ዲፕሎማሲያዊ አቅምን በማጠናከር ሰላማዊ ትግሉን ገፍቶበት ለጥያቄው የተሟላ ምላሽ እንዲገኝ ጥረቱን አጠናክሮ ቀጥሏል። ይሄ ለኢትዮጵያ የኤግዚስተንስ ጉዳይ ነው፣ ቅብጠት አይደለም። ወይ ሊዝ ማድረግ ካልቻል፣ ወይ ኢንቨስት ማድረግ ካልቻል ጅቡቲ ላይ እንደምታውቁት ቻይና ኢንቨስት አድርጋለች። በርበራ ላይ ዩኤኢ ኢንቨስት አድርጋለች። ሞቃዲሾ ላይ አሁን ተርኪ ኢንቨስት ያደረገች ነው። ተርኪ ከመጣ ዩኤኢ ከመጣ ምናምን ከመጣ ምን አለበት እኛ ተጠቃሚዎቹ ኢንቨስት ብናደርግ በጋራ ለመኖር።
መንግስት ተግዳሮቶችን በጽናት እያለፈ የገጠሙትን ፈተናዎች ወደ ድል እየቀየረና ተጨባጭ ውጤቶችን እየተቀዳጀ ወደ ከፍታ የሚያደርገውን ግስጋሴ አጠናክሮ ቀጥሏል። በቀጣይም የላቀ ውጤት እንደሚያስመዘግብ በለውጡ ዓመታት የተገኙት ስኬቶች አመላካች ናቸው። አሁን የምንገኝበት ዘመን አሁን የምንገኝበት አጠቃላይ የልማት የፖለቲካ ሂደት ከሆነ ለዘመናት አንቆ ከያዘን ምዕራፍ ወደሚቀጥለው ምዕራፍ ለመሸጋገር አንጓው ላይ ያለን ይመስለኛል።